አብርሃምና ሄርሜላ ከኛ ፊት ለፊት ወይንም ከተመልካችና ከካሜራ ፊት የተጣሉ ይመስላሉ። በእርግጥ ያው ሁሉም እንዳልተጣሉ እናውቃለን። ግን ደግሞ ይሄ ፎቶ ተይዞባቸዋል ማለት ነው፣ ወጥቶባቸዋል እየተገባበዙ ምናምን ከቪዲዮ ቀረጻ በኋላ ያለ ፍሽካ ያለ ደስታ ምናምን እዚህ ጋር እንግዲህ አይታችሁታልና ይሄን ሁሉ ነገር እያደረጋችሁ እናንተ ዩቲዩበር እንደሆናችሁና ዩቲዩብ ላይ ድራማ እየሰራችሁ እንደሆነ እረስታችሁ ነው እዛ ጋር ሰው ያለበት ቦታ ላይ የሚያውቃችሁ ሰው ያለበት ቦታ ላይ ምግብ እየበላችሁ የነበረው። ሰላም ሰላም የኔ ወዶቼ የኔ ወርቆች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛል ባላችሁበት ወዶቼ። እንዴት ናችሁ? ሁሉ ሰላም አለውላችሁ የኔ ወዶች እንዴት ናችሁልኝ? ሰላማችሁ ብዝት ተረፍ ይበልልኝ። እንዴት ናችሁ? ውሏችሁ እንዴት ነበር ትላላችሁ? እኔ ጋር ልውላችሁ የኔ ወዶች በሰላም ያውለን የኔ ወዶች። እና እንግዲህ ሀባይቦቼ እውነት ለመናገር አንዳንድ ጊዜ ለምንድን ነው እንደዚህ የሚያደርጉት ብዬ በጣም ነው የምጨነቀው የምገረመው። እና በእርግጥም ደግሞ ያው እናውቃለን ብንናገር እናልቃለን ብለን ነው እንጂ አለ እናውቃለን ሁሉንም ነገር። ግን እዚህ ጋር እንግዲህ ፏፈሽ እያሉ ምናምን ሁሉም ነገር የተስማሙ ይመስለኛል። ሄርሜላ ተስፋ ቆርጫለሁ፣ ከዚህ በኋላ ካንተ ጋር መሆን አልፈልግም ምናምን በቃ ከዚህ በኋላ አብርሃም እኔን መርጦ ከኔ ጋር መኖር ካልቻለ ከዚህ በኋላ ከአብርሃም ጋር መኖር አልፈልግም ብላ እንግዲህ ሄርሜላ መልእክት እንዳስተላለፈች ታውቃላችሁ። እና እንግዲህ ያ ከዛ መልእክት ከተላለፈ በኋላ ተገባብዘው እየበሉ እየጠጡ እንግዲህ ፏፈሽ ብትን እያሉ ነበር ማለት ነው። በነገራችን ላይ አብርሃም ይሄንን ጸጉር ይፍታልኝ ጋይሶች። አብርሃም ጸጉሩን ፍታ በሉት፣ በቃ ፍታ በሉት። በዊግ እኮ ነው የተሰራው። ዊግ እኮ ነው ቤተሰቦቼ። እንደ ሴት ልጅ ወንድ ልጅም ጸጉሩ ላይ ዊግ አድርጎ ጸጉሩን እንደ ሴት ልጅ አስይዞ ሲመጣ በነገራችን ላይ በቃ ማለት እኔ ወንድ እንደዚህ ሀብታም ድሃ ምናምን ብዬ እንትን አይደለም። ጀግና ወንድ ለትዳሩ ታማኝ ምርጥ በቃ አለ አይደለም መስዋዕት ለትዳሩ መክፈል የሚችል ለልጆቹ አባት መሆን የሚችል ለሚስቱ ባል መሆን የሚችል ጠንካራ ለትዳሩ ጠንካራ የሆነ ዘብ የቆመ ወንድ ከሆነ መልክ ምናምን አጭር ረጅም አይመለከተኝም። እኔ ዋናው ጥንካሬውና በቃ ለኔ መስዋዕት የሚከፍል ባል መሆኑን ነው የማየው። ግን ደግሞ ጸጉር የሚሰራና ሜካፕ የሚቀባው ወንድ ማለት ነው ምንም ቢጠበስ አይሸተኝም።